ሊዱ ደውልልኝ በጣም ተደናግጣ ነበር። ሃፒ በርዝዴይ የኔ ቆንጆ እንዴት ነው የምታምሪው? በእናትሽ አረ ዳይመንድ እባክህ ዛሬ እንኳን ተፋታኝ። ብርሃን እኮ አስቸጋሪ ጸባይ ነው ያላት። ቆይ ጥበቃው አርፎ ስራውን መስራት እየቻለ ምን አርጎሽ ነው እንደዚህ የምታማርሪ? ቆይ ታምጥተህ ነው ይሄንን የገዛው? እህቴ ደውላ እናቴ በጠና እንደታመመች ነገረች። ማን ስለሆንሽ ነው በሬን ሳትንኳኪ ገብተሽ የምትናገሪ? አብዳል እንዴ? እኔ እኮ ወንድ ልጅ ነው። በቃ እዚህ ቤት መቀጠር ተረጋገጠ። እንደው የገጠር እኮ ፍቅር አይለቅም በጊዜ። ፈተናዎች ሲደራረቡ እኮ ነው ጠንካራ የሚያደርጉ። ፍቅርን መስጠትና መንከባከብ ስትችይ ነው። አሁን ልደውልለት ነው ማለት እዚህ ራሱ ምን አደርገዋለሁ? ዶክተር ምንድነው? ምን ሆነ? የተፈጠረ ነገር አለ? ምን አጥፍተ ነው? ወይኔ እናቴ ዴቭ ነው። ቆይ ዴቭ ምንድነው? ማን የደወለው? ምን ተፈጥሮ ነው? ሊዱ ነች አይደል? ማን በጠና ታሞ ወደዚህ ልትመጣ እንደሆነ ነገረች። ወይኔ ምን አጋጥሟቸው ነው? እኔ እንጃ። የልቧ ኬዝ ነው መሰለኝ። ዴቭዬ በቃ አትደናገጥ። እናትህ ደህና ይሆናሉ። እግዚአብሔር ይመራቸዋል። እሺ ምንም መጥፎ ነገር አይፈጠርም። ሊዱ ደውልልኝ በጣም ተደናግጣ ነበር። እኔ እዚህ ቁጭ ብዬ ማየት አልችልም። አደይ በቃ ወደ ቤት መሄድ አለብኝ። እናቴ በጣም አዝናብኛለች። ተረጋጋሽ፣ ራስን አትውቀስ። በቃ አደይ እኔ መሄድ አለብኝ። ወዴት ነው የምትሄደው? ታለም ጋር ምናልባት ከእሷ ጋር ሄጄ የምመካከረው ነገር ካለ ልመካከር። አይዞህ በቃ እሺ፣ ደውልልኝ። እደውልልሻለሁ። ወይኔ አምላኬ እባክህ እናቱን ጠብቅለት፣ ምንም እንዳይሆኑ። ወይ ጉድ! ምን አይነት መከራ መጣብን። ነይ የምታመልጥ ይመስሎሻል? ምንድነው? በእናትህ ለኮስ እንዳደርስብን በእናትህ ኪንጎ ምንድነው? ራስን እንደሰራው ቆይ እንትን ክርቢቱ በእናትህ ኬኩ ላይ የሚተከል ነገር እንዴት በጅት ይዛል እንዴ? ስንት ነው አንተ እኔ ስለ ጀርኒ ያስተማርኩ? አንተ ምንም አንተን ከማስተማር ፕሮፌሰር ማደደብ ይቀላል። Happy birthday, Lanti. Happy birthday, Kukimintin. Happy birthday, happy birthday, happy birthday to you. Welcome little Lanti, welcome little Lanti, welcome little ለቅሚያ። እውነት ሁሉ ነገር አዘጋጅታችሁ ነው? ቆይ አንተ እንዴት የልደቴን ቀን አስታወስከው? የምር በጣም አመሰግናለሁ። እሺ መቼም የማረሳው ቀን ነው። አመሰግናለሁ በጣም የኔ ውድ። ለአንቺ ከዚህ በላይ ይገባሻል። ዛሬ የደስታሽ ቀን ነው። ብቻዬነት እንዳይሰማሽ። እዚህ ናት እንዴ? እኔ እኮ ውጭ ፈልግሻለሁ። አለቅም ያንስ ምንቼ ነው? በእናትሽ እንደ ሮማንቲክ ነገሩን ትታችሁት ለምን ኬኩን አትቆርሽም? ምንድነው? ለእኛም አስቢልን እንጂ ዳቦም ተጋግሮልሻል፣ ኬኩም ተጋግሮልሻል። መቁረስ ነው በቃ። ምንድነው? ምን ይሄ ነው እንዴ? ተው እንጂ ለእኛማ እያሰባችሁ። ዋው ቆንጆ ዝግጅት ነው። መቼስ አሁን እንግዲህ ይህንን ፕሮግራም እኮ ኪንጉ ያዘጋጀው ነው የመስለው። ማዘሯ እኔ ነኛው ፎክ ተፍ ብዬ በዚህ በዛ ብዬ ይህንን የመሰለ ያሸበረቀ ፕሮግራም ያዘጋጀው እኔ ነኝ። ማዘሯ ሁላችሁንም አመሰግናለሁ። የምር በጣም ደስ ብሎኛል። እንኳን ደስ አለሽ እኔ ቆንጆ። እዚህ ቁጭ ብዬ መቅረቴ ነው እንዴ? ምን አይነት ስራ ነው? በረንዳ ላይ ተገትሮ ቁጭ ማለት። አረ ወጥቼ አካባቢውን ቃኘት ላድርገው። አረ በዛ ውሌ ራሱ ደባሪ ነው የሚመስለው።
ሀቢብቲ የእኔ ቆንጆ እንዴት ነው የምታምሪው? በእናትሽ አሁን አንቺንም እኔንም ፈጣሪ እኩል ይፈጠረን። ቆሚ በናትሽ ሀቢብቲ። አቤት መንገዱን እኮ አሳመርሽው። በእናትሽ ምን አይነት ውበት ነው! ልጁ ወዴት ሄደ? እዚህ ቁጭ ብለህ ጠብቅ አይደል እንዴ ያልኩትኝ? ቤቱን ጥሎ ወዴት ሄዶ ነው? ከተማውን እኮ እንዳለ ቆንጆ እኮ ነው የሞላው። አቤት አቤት፣ እዚህ ነበርኩ ነው። ምን እያደረክ ነው እዚህ? በረንዳውን ብቻውን ጥለ በር ላይ ቆመ ሰው የምትላከፈው ለምንድን ነው? እኔ ቤቴን ጠብቅልኝ እንጂ አላፊ አግዳሚን ተላከፍ ብያለሁ አይደለም እትዬ። ዝም ብዬ እኮ ከአካባቢ ሰዎች ጋር ልገባ ብዬ እኮ ነው። ዝም ብዬ ለምታወቅ ነው። ስለምን አካባቢ ስለምን ሰው ነው የምታወራው? ይኸውልህ እኔ በረንዳ ላይ ሆነ ቤቴን ጠብቅልኝ እንጂ እዚህ በሬ ላይ ቆመ አላፊ አግዳሚን ተላከፍ አላልኩኝም። እውነቱን ነው እትዬ። እኔ እኮ መንገድ ላይ ሰዎችን ሰላልበል ብዬ ነው እንጂ ሌላ ምንም ተንኮል የለኝም፣ ምንም ክፋት የለኝም። ይኸውልህ ከእንግዲህ በኋላ እንደዚህ አይነት ስህተት እንዳትሰራ። እንደዚህ አይነት ስህተት ብትሰራ አንድ ቀን እዚህ ቤት አታድርም። አሁን በል ወደ ቤት ግባ። በረንዳው ላይ ሆነ ቤቱን ጠብቅ። እሺ እትዬ፣ ይቅርታ አጥፍቻለሁ። ከእንግዲህ ያለ እርሱ ፈቃድ ወደዚህም አልወጣም። በጣም ይቅርታ። በልሽ ግባ። ሶስት ዓመትሽ ነው? 4 ዓመትሽ ነው? ቆይ እኔ ግን አልገባኝ። አንቺ ስንት ዓመትሽ ነው እንዴ በሙዝና በብርቱካን ኬክ ዳቦ ተደርጎ የሚከበርልሽ? አረ ዳይመንድ እባክህ ዛሬ እንኳን ተፋታኝ። በቃ ልጅ ነው የምመስልህ። ግን የምር በጣም ደስ ብሎኛል። ወደ ልጅነት ጊዜ ወደ ኋላ ነው የመለሳችኝ። አባቴ እኮ እንደዚህ ነበር የሚያከብርልኝ። አውቃለሁ ቅምጥል ልጅ፣ ዋናው አንቺ ደስተኛ መሆንሽ ነው። አሁን በቃ ሻማውን አጥፊና ዊሽ አድርጊ። Happy birthday to you. Happy birthday to you. Happy birthday, happy birthday. Happy birthday to you. ፈጣሪ ሁላችንን በሰላምና በፍቅር ያኖራል። እንኳን ተወለድሽ ቅምጥሌ። እንኳን ተወለድሽ ቅምጥል። Happy birthday, happy birthday to you. መልካም ልደት ላንቺ፣ መልካም ልደት ለቅምጥል፣ መልካም ቅምጥልዬ፣ እኔ ምን ያህል እንደምወድሽ በቃል ልገልጸው አልችልም። ዛሬ ባለችን ነገር እንደዚህ አክብሬልሻለሁ። ነገ ግን ከዚህ በተሻለ ነገር እንደማከብርልሽ ቃል ገባልሻለሁ። ሁሌም ለአንቺ ደስታ ነው የምኖረውሽ። ይኸውልህ ኪንጎ፣ አንተ ለእኔ አጠገቤ መሆኑ ብቻ ከበቂ በላይ ነው። እሺ ደግሞ እኔ የተጋነነ ነገር እኮ አልፈልግም። ልጆቼ እግዚአብሔር ፍቅራችሁን በሰላምና በደስታ ይሙላው። ቅምጥል ልጄ እንኳን ተወለድሽልኝ። ፍቅራችሁን እየሰላም አድርጎ በሰላም ያዝልቅላችሁ። አሜን ማዘሮ፣ አሜን አሜን ማዘሮ። ደግሞ ቅሚያንስ እንኳን ለስተርጅናሽ አደረሰሽ። ይኸውልሽ ሻማ ባጠፋሽ ቁጥር ወደ ስተርጅናሽ እየተንደረደርሽ መሆኑን ወቄ። ወይ ዳይመንድ፣ ቆይ አንተ ሰው ካልተተናኮልክ ምናምን ደስ አይልህማ። በቃ እስኪ ዛሬ እንኳን አሞጋክሴ ምን አለበት? ዳይመንድ፣ ዛሬ ቅምጥል መናገር አይቻልም። ዛሬ ቀን ነው። ዛሬ ንግስት ነትሽ። አርፈህ ኬክን ብለሽ እሷ መናገር አይቻልም። በቃ እሺ፣ እስካሁን አላግጫለሁ። ንጉሱ መቼስ የንጉሱ ሚስት ስትነካ ደስ አይለውም። ስለዚህ በቃ እኔም ፈትቻለሁኝ። ኬካችንን በልተን ወደምንሄድበት እንሂድ አይሻልም እንዴ? ተመስገን። እንደዚህ ስትተሳሰቡና ስትፋቀሩ ማየት ለእኔ እንዴት እንደሚያስደስተኝ ብታውቁ። ሁላችሁንም በጣም ነው የምወዳችሁ። እሺ የዛሬው ልደቴ እስካሁን ካከበርኩት ልዩና የማይረሳ ነው። ያው እኔንም ደግሞ ቀፊኝ እንዴ። ሃፒ በርዝዴይ። እሺ ወይ ፈጣሪ! ኧረ ተው አምላኬ፣ ምን ጉድ ነው እንዴ! በስንት መከራ የጠራ ስልክ አለማንሳት። አሁን ምን የሚሉት ጉድ ነው? ሰው ያስባል አትልም እንዴች ልጅ እንደው ብርሃን እኮ አስቸጋሪ ጸባይ ነው ያላት። አሁን በሷ ጸባይ ባዶ ቤት እንዴት ነው የምትሆነው? ወይ ታሪክ! አሁን ምን ሆና ነው የሚባለው? እንግዲህ ኧረ ፈጣሪ እንደው አደራህን ጠብቅልኝ። እኔ በጭንቀት እኮ ልቤ ሊፈነዳ ነው። ወይ ልጅ ምንድነው? ምን ሆነሽ ነው? የተፈጠረ ነገር አለ? ምን ሆነሽ ነው ብቻሽን የምታወሪው? አደይ ልጅ፣ ብርሃን እኮ እዛ ገጠር ብቻዋን ናት።
ስልክም ደግሞ አታነሳም። እኔ እኮ እዚህ በጭንቀት ልቤ ሊፈነዳል። አይ እማዬ፣ ገጠሩን እኮ የለመደችው ቦታ ነው አይደል? ስልኩን ደግሞ አላየችውም ይሆናል። አንቺ ዝም ብለሽ ነው የምትጨነቂው። አይ ልጄ፣ አንቺ የዋህ ነሽ፣ ምንም ነገር አታውቂም። አባታችሁ እንደሆነ እንደው ለእኔም ሆነ ለእናንተ ደግ ነገር አያስቡ። እዛ ብቻዋን ሆና ማን ክፉ ደጉን ይለይላታል? እኔ አጠገቧ ካልሆንኩ። እማዬ አሁን ይሄ ምን ማለት ነው? ከመሬት ተነስተሽ ለምንድን ነው እንደዚህ የምትጨነቂው? ጤናሽ እኮ ገና አልተስተካከለም አይደል? አሁን ሆስፒታል ነው መሄድ የሚገባሽ። ዝም ብለሽ ነው እንደዚህ የምትጨነቂው። አይ የኔ አበባ አትፍረጅብኝ። እኔ እኮ እናት ነኝ። ያየሁት ህልምም ጥሩ አይደለም እንዴ። ልቤና ህልሜን አምናቸዋለሁ። የሆነ ነገር ሆናብኝ ነው እንጂ ያለ ምክንያት ስልክ አታነሳም። እማዬ አንቺ እኮ ዝም ብለሽ ነው የምትጨነቂው። ህልም እኮ የአእምሮ ጭንቀት ነው አይደል? በቃ ትንሽ ተረጋግተን ደግሞ ቆይተን ስልኳን እንሞክረዋለን። አይሆንም የኔና ግድ የለሽም። እዚህ ሆኜ በሀሳብ ከምናወዝ አንድ አፍታ ሄጄ አይቻት ሰላም መሆኗን ማረጋገጥ አለብኝ። እንደዛ ከሆነ ልቤ አያርፍልኝም። ከዛ በኋላ አረጋግጬ እመለሳለሁ። እማዬ በዚህ ሰዓት እንዴት ብለሽ ነው የምትሄጂው? መንገዱ እኮ ሩቅ ነው አይደል? ደግሞ ጤናሽ ገና አልተስተካከለም። እኔ እኮ ላንቺ ነው እንደዚህ የምትጨነቀው። አዎ አውቃለሁ እናቴ፣ ለእኔ እንደምታስቢ እንደምትጨነቂልኝ እኮ ይገባኛል። ግን ደግሞ የብርሃን እዛ ሰላም መሆንን ሳላረጋግጥ ልቤ በጭንቀት መፈንዳት የለበትም። ሄጄ አይቻት ሰላም መሆኗን ካረጋገጥኩ በኋላ ነው እፎ የምለው። ግድ የለሽም ፍቀጅልኝ። እሺ እማዬ እንዳልሽ። አንቺ ከተረጋጋሽና ልብሽ የሚያርፈው ስቴጅ ከሆነ እሺ በቃ ሂጂ። እግዚአብሔር ይባርክሽ የኔ አስተዋይ። አሁን ሄጄ አይቻት ተረጋግቼ እመለሳለሁ። በቃ እማዬ ልብሶችሽንና የሚያስፈልጉሽን አንዳንድ ነገሮች ላስተካክልልሽ። ጎሽ ወይ ሩታዬ። ሮሚዬ ቆይ በር ላይ ሆኖ የሚለፈልፈው ሰውዬ ማን ነው? ኧረ ተይው ሩታዬ፣ አዲሱ ጥበቃ ነው። ምን አይነት አዝግ ሰው እንደሆነ ብታይ። በየ10 ደቂቃው ምግብ ስጭኝ ይለኛል። ይኸው እንዲሁ ሲነዘንዘኝ ነው የሚውለው። ቆይ ጥበቃው አርፎ ስራውን መስራት እየቻለ ምን አድርጎሽ ነው እንደዚህ የምታማርሪው? ምን ያላደረገው ነገር አለ ሩታዬ? ገና በልቶ ሳይጨርስ 10 ደቂቃ እንኳን ሳይሞላው ድጋሚ ምግብ አምጪ ይላል። ከዛ ደግሞ ከግቢ ውጭ ወጥቶ የሰፈሩን ሴቶች ይላከፋል። እውነትሽ ነው ሮሚ፣ ይህ እኮ ጭራሽ ስራውን መተው ነው። ለነገሩ ከኔ ጋር አልተግባባንም። ምኑ ይገባና ተግባባያለሽ ሩታዬ? ምኑ የሚገባ ሰው እኮ አይደለም። ይሄው በየ10 ደቂቃ እሱን ሳባብል ስራዬን ሁላ ተወኩት እኮ። አይዞሽ ሮሚ፣ ምን ማድረግ ይቻላል? ማሚ ተማምናበት ከቀጠረችው። እትዬማ በምላሱ አምኖ ነበር ያመጡት ጥበቃ ይሆናል ብለው። እሱ ግን ለዚህ ቤት ሌላ ተጨማሪ ዕዳ ነው የሚሆነው። አይዞሽ ሮሚዬ። ቅድም እትዬ ራሱ እኮ ውጭ ቆሞ ሲለፈልፍ አይተውት ነበር እና አርፈ ተቀመጥ ብለውት ነበር። ግን ሰውየው አእምሮ ራሱ ያለው አይመስለኝም። በቃ ማሚ ካየችና ካወቀች ራሷ መፍትሄ ትሰጠዋለች። አንቺ አትበሳጭ በቃ። እሺ ሩታዬ፣ አንቺ እስክን ተረጋጋሽ? አዎ ተረጋግቻለሁ ሮሚ። ጀግና እኮ ነሽ። አመሰግናለሁ። እኔ ምን አደረኩልሽ እና ሩታዬ? ከዚህ በላይ ምን ታደርጊልኛለሽ? ሲካፋኝ ሲደብረኝ እኮ እንደ እህት ሆነሽ ከጎኔ የምታበረታችኝ አንቺ ነሽ። በጣም ነው የማመሰግነው። ቅምጥል ያሁን ማንኪያና ሹካ ብታመጪ ጥሩ አልነበር? ሰምተናዋስ። አንተ ዛሬ እንዳትናገራት እሺ? ቅምጥል ይሄ ነገር ስጦታ ትንሽዬ ናት፣ ግን ላንቺ ብዬ ነው ያመጣት። የምር በጣም ያምራል ኪንጎ፣ በጣም አመሰግናለሁ። እሺ አንተ ቆይ ከየት አምጥተህ ነው ይሄንን የገዛው? ዘርፈህ ነው እንዴ? አንተ ዳይመንድ ምንድን ነው የምታወርደኝ? ምን አንተ አበደርከኝ 500 ብር ሁሉ ያዘጋጀው ይመስላል እንዴ? እቁብ ደርሶኝ ነው እባክህ። ምን ገርመዳይስ እኮ አሉ። ኧረ እንደው ልጅ እንደው ዛሬ በሳቅ ገለኝ ነው እንዴ? አንተ ከኔ ተበድረ እቁብ ገብቻለሁ ስትል ትንሽ እንደው አይሰቀጥጥም? አታፍርም? ይሄን እኮ ማንም ይጥልልን ናል። የምር ግን በጣም አመሰግናለሁ። እሺ ይሄ ሁሉ ነገር አስበህ ተጨንቀ ማድረግ ራሱ ለኔ በጣም ትልቅ ነገር ነው። ብቻ በቃ በጣም ደስ ብሎኛል። ሳቁ አሁን በደንብ አቅጥጡ። በኋላ ግን እኔ ጋር መጥቶ ማለቃቀስ የለም። አረ ዳይመንድ ፍታ። እስካሁን እያወራህ ነው እንዴ? እንዴት አላወራም? ይሄን ሁሉ ነገር ስንት ነገር አብረን እንዳልቀመርን ከኔ ስጦታ ትደብቃለህ? አየሁ አላየሁ ምን ጥቅም አለው? ደግሞ አንተንም በሰበቡ ሰርፕራይዝ ላድርግ ብዬ ነው እንዴ። ከዚህ በላይ የማይገመት ሰው መሆን አለ እንዴ? እኔ ገንዘብ የለውም ብዬ ያጠራቀምኳት ጥሪቴን አሟጥጬ እሰጣለሁ። አንተ ወዬ ይኸው
በሴት የእጅግ ቅስት ትመጣል። እሺ የኛ ቱጃር ተባረኩ ልጆቼ፣ እንዲህ በፍቅርና በሰላም ኑሩ። ፈጣሪ ፍቅራችሁን ያብዛላችሁ። አንተስ እንዴት ነህ ዳይመንድ? ቅድም እኮ አወራሃለሁ ብዬ ወሬ ይዤ ቀረሁ። ኩኩሻስ እንዴት ናት? ስለ እሷ የሰማው ነገር አለ እንዴ? ማዘሯ እባክሽ፣ ስለ እሷ የሚወራ ምንም አዲስ ነገር የለም። በቃ ነገር ሁሉ አልቋል። እኔ በቃ ልሂድ። ቅምጥል መልካም ልደት። ዳይመንድ ወዴት ነው የምትሄደው? አረ ተረጋጋ፣ አትቸኩል። ቅምጥል በቃ ዳይመንድ እንከታል። አንቺ ደስተኛ ነኝ። እሺ ቆንጆ እደውልልሻለሁ። ዴቭ ምን ሆነ ነው እንዴ? ከረሜላው እንደቀሙት ህጻን ልጅ ተከሰ የምትሄደው ደግሞ ምን አጋጥሞ ነው? ወዴት ነው ችኮለው? ዶክተር እንኳን አገኘሁ። ስፈልግ ነበር። አንተም ማግኘት ለኔ ጥሩ አጋጣሚ። ምን ነው በሰላም ነው ፊትህ እንደዚህ ያኮሳተርከው? ቆይ ምን ተፈጥሮ ነው? ይሄኔ እናቴ ነገር ነው። እህቴ ደውላ እናቴ በጠና እንደታመመች ነገረች። የልብ ኬዟን በጣም ከባድ ሆኖ ወደዚህ ልትመጣ እንደሆነ ነግራኛለች። አይዞ ዴቭ፣ አትደንግጥ እንዴ። እኛ እኮ አጠገብሃል። ለመሆኑ ማዘር ምን አጋጥሟቸው ነው? በጣም ተጨንቄ መፍትሄ እየፈለግኩ ነበር። አንተ ደግሞ ትልቅ ስፔሻሊስት እንደሆንክ ተነግሮኛል። ያው ካናዳ ላይም ትልቅ ሆስፒታል ውስጥ እንደምሰራም ጭምር እና ደግሞ አንተ መፍትሄ ታገኝላታለህ ብዬ አስባለሁ። እሺ ቆይ ዴቭ ተረጋጋና ቀስ ብለህ ንገረኝ። ቆይ ከዚህ በፊት ያጋጠማት ሜዲካል ስቶሪ ምንድን ነበር? ወይስ አሁን ደግሞ ያጋጠማት ሴፕቲዝም ወይም ደግሞ ሾርትነስ ኦፍ ብሬዝ ስለ ልብ ህመሟ ያሉክ ነገር አለ ዶክተሮቹ? ምን አሉክ? እውነት ለመናገር እርግጠኛ አይደለሁም። እህቴ ገና በስልክ ስለነገረችኝ ዝርዝሩን እንኳን አላስረዳችኝ። ያው በግልጽ የምናውቀው ደግሞ ማሚ እዚህ ከመጣች ነው። ይኸውልህ ዴቭ አንተ ምንም አትጨነቅ። እናት ቀጥታ ወደዚህ ሀገር እንደመጡ ቀጥታኛ ሆስፒታል ይዛቸው ነው። እኔ ሙሉ ለሙሉ ዝግጅት አድርጌ ይጠብቃል። ደግሞ ምንም አታስብ እሺ። ሙሉ ትሪትመንትና እንክብካቤ እናደርግላቸዋለን። እንዳትጨነቅ። በጣም አመሰግናለሁ። ይሄን የእውነት ልቤን አሳረፍከው። በቃ እሷ ወደ ኢትዮጵያ እንደደረሰች እናንተ ጋር ይዣት እመጣለሁ። አረ ምን ችግር አለ ዴቭ? አንተ ደግሞ እንደዚህ አታካብደው እንጂ እንዴ። በቃ አሳውቅሃለሁ። እሺ እሺ። ደግሞ ቀና ብለህ ሂድ። እሺ ስለ ሩታ ሳስብ ልቤ ማለት ነው ይከፈላል። እውነት ነው። ያኔ እንዳለው እሷ መግፋት የለብኝም፣ ግን ደግሞ ከኔ የሚጠበቀውን ፍቅር ስለመስጠት በደንብ ማሰብ አለብኝ። በዚህ መለበዛ ሳላወራት ማድረግ አልችልም። ቆይ ለምንድን ነው ስልክ የማታነሳው? አይ ሮሚ፣ እንደው እጅሽን እግዚአብሔር ይባርከው። እንዲህ አድርገሽ ታቀርቢ እኮ ነው አንጀቴ የሚታሰረው። እችም ምግብ ካልጨረስኩ ከዚያ አካባቢ ንቅንቅ የለም። ገና ቁጭ ከማለቴ መለኛው እንዴት ነህ ዴቭ? በቃ እዚህ ቤት መቀጠር ተረጋገጠ? አዎ፣ ወደ ትክክለኛው ቦታ እናቱን ቤት ትክክለኛ ቦታ ነው የገባሁት። እስኪ መጀመሪያ ወጣ በልሻውን አስገባኝ። እባክህ ግባ። ደግሞ ምግብ ጥለን እንዴት ተነሳ? አረ ዴቭ አብረን ካብላንማ ይሄን ያለው በረከት ብቻዬን አልችለውም። እባክህ ቁጭ ብለን አብረን እንብላ። አይ ስለጠገብኩ ነው እንጂ እኮ በላ ነበር። ለማንኛውም አካባቢው ምናምን ዞር ዞር እያልክ ጠብቅ እሺ፣ እንዳትዘናጋ። አረ ዴቭ አጭቅም እባክህ፣ ምርጥ ምግብ እኮ ነው። በዛ ላይ ደግሞ ሮሚዬ እኮ ነች በዛ ምርጥ አድርጋ የሰራችው። እሺ በቃ እኔ ስራ ስላለብኝ ልግባ። እሺ እንግዲህ እንዳልክ እምቢ ካልክ የሚደረጋ ነው ጨርሰዋለሁ። ሌላ ጊዜ ግን እባክህ ሆድ አታስበለኝ፣ ብቻዬን አልበላም። እሺ እሺ። ሰዎቹ እኮ ሁለተኛ የጥበቃ በረከት አያውቁም። እንዴት ይሄን የመሰለ ምግብ አይቶ ማለፍ ይቻላል?
ሄሎ ዶክተር፣ እንዴት ነህ? ደውለህ እኮ አላየሁትም ነበር። እንዴ ዶክተር፣ ቆይ ለምን ጠራከኝ? በዚህ ሰዓት ምን ተፈጥሮ ነው ልታወራኝ ፈለከው? እሺ ዶክተር፣ ቶሎ እመጣለሁ። እሺ። እግዚአብሔር ሆይ አመሰግናለሁ። ዶክተር ራሱ ደውሎ ጠራኝ ማለት ነው። ፍቅር ያለች ሁሉ ውሸት ነው ማለት ነው። እሱ እኮ የኔን ያህል ባይሆን ይወደኛል። አሁን በፍጥነት ተውብኝ መሄድ አለብኝ። ወይኔ አምላኬ፣ ምንድን ነው የማደርገው? ወንድሜ ያየኝ እኮ። እሺ የት ነው የምገባው? ምንድን ነው የማደርገው? ወይኔ አምላኬ፣ ደግሞ የት ሰፈር ነው የመጣሁት? ወይኔ ስሮጥ የማላውቀው ሰፈር መጣሁ እንዴ? ወይኔ ሰላም፣ በቃ ዛሬ ተበላሽ። ሰላም። አምላኬ ወንድሜ በፍጹም እንዳያገኝ፣ በቃ ዛሬ ካገኘኝ ገደለኝ። ወይኔ ወንድሜ በቃ የዛሬን ብቻ ቅበሬኝ። ከዚህ በኋላ እንደዚህ አይነት ነገር ውስጥ አልገባም። በቃ ዛሬ ገደለኝ። ወንድሜ በእናትህ ተረጋጋ። እኔ እኮ ምንም አላደረኩም። እኔ ወንድሜ እንደዚህ ልገለኝ እየዛትክ በፍጹም እዛ ሰፈር አልመጣም። ወደ ቤት ተመልሼ አልመጣም። እንዴ ምን አይነት ሙድ ነው የምታራምደው? በቃ እኔ ምንም ካላደረከኝ ነው እዛ ሰፈር የምመጣው። ወይኔ ሰላም፣ እሺ አሁን ከወንድምሽ ጋር ተጣልተሽ ወዴት ነው የምትሄጂው? እኔ ምንም በማላውቀው ምንም በማላደረኩት ነው እንዴ ምን ጋር የሚጠመጥሙት? አረ ሰላም በቃ አለቀ። ፍቅር፣ አንቺ ምን አይነት ህሊናዊ ሰው ነሽ? መች ነው ከስተትሽ የምትማሪው? አንቺ ምን አገባሽ? ማን ስለሆንሽ ነው በሬን ሳትንኳኪ ገብተሽ የምትናገሪ? ማን እንደሆንኩማ በደንብ አሳምረሽ ነው የምታውቂው። ቆይ ሩታን ምን አድርጊ ነው የምታያት? ለምንድን ነው ልጅቷን አእምሯ የሚነካ ንግግር የምትናገሪያት? ወይ ጉድ! አሁን ደግሞ ጭራሽ የሩታ ጠበቃ ሆንሽ? ልትሰድቢ ነው የመጣሽው? ትሰሚኛለሽ ሮማን፣ እኔ አላስፈላጊ ወሬ አልፈልግምሽ። የሌላትን ስም እየሰጠሽ ልጅቷን በየቀኑ የምታሳምሚያት አንቺ አይደለሽ እንዴ? ሰው እንዴት በዚህ ልክ ክፉ ይሆናል? ቆይ እኔ ላንቺም ሆነ ለሩታ የምጨነቅ ይመስልሻል እንዴ? እኔ ምንም አይመለከተኝም፣ አታሳስቡኝም። እሺ እንዴት አይመለከተኝም ታያለሽ? እዚህ ቤት ውስጥ ያለውን ሰላም እኮ እያደፈረሽው ነው። ትሰሚኛለሽ ሮማን፣ አርፈሽ የተሰጠሽን ስራ ብትሰሪ ይሻልሻል። እሷን ብቻ አይደለም አንቺንም ከዚህ ቤት አስባርርሻለሁ። ምን? እኔን ታስባርርኛለሽ? አስዬ እኮ እንዳንቺ ልባቸው በክፋት የተሞላ አይደሉ። ሞክሪና ይሁን። እኔ እዚህ ቤት ውስጥ ምን አይነት ቦታ እንዳለኝ አላወቅሽም። አርፈሽ የማትቀመጪ ከሆነ ከሩታ በፊት በሩን የምታየው አንቺ ትሆኛለሽ። ደግሞ ቦታሽን አትርሺ፣ ሰራተኛ ነሽ። ሮሚ ስለተባልሽ የቤቱ ልጅ እንደሆንሽ አይሰማሽ። አንቺ እኮ የሰራተኛ ትርጉም ስላልገባሽ ነው። ሰራተኛም ልክ እንዳንቺ ሰው ነው፣ ህሊና ያለው ክብር ያለው ደግሞ በላቡ የሚኖር። የሰራተኛ ፍልስፍናሽን መተሽ እኔ ጋር አታብራሪ። አሁን ሂጂና ስራሽን ስሪ። ሰዎች ላይ እንደዚህ ክፋት መስራት መጨረሻው እንደማያምር ማወቅ አለብሽ። ደግሞ በሰዎች ህይወት ላይ የተመሰረተ ደስታ መቼም ቢሆን ዘላቂ አይሆንም። ይህንን ደግሞ ለማወቅ ቤዛን ዞር ብሎ ማየት ነው። ወሬሽን አቁሚ ሮማን። የኔ መጨረሻ አንቺ አይደለሽም የምትወስኝልኝ። አሁኑኑ ከክፍሌ ውጭ። በጣም እውነቱ ግን ይሄ ነው። ይኸውልሽ ፍቅር፣ ክፋትሽን አቁሚ፣ አለበለዚያ ግን ዋጋሽን ታገኛለሽ። ሮማን ውጪልኝ አልኩሽ። አሁኑኑ ከፊቴ ጥፊልኝ። አሁን እሷ ምን ይመለከታታል? ዝም ብላ በማያገባት እየገባች ነገር ታበላሻለች። አርፋ ስራውን አትሰራም። ሩታ እያለች ታሽቃብጣለች። ለአንቺ የሚሆን ትልቅ ልብ አለኝ ሲሉ ሰምተሃል? እባክህ። አረ ታዲያ አራዳ ነኝ ብለህ እዚህ ንፋስ እንኳን በአግባቡ ማያስገባ ቤት ውስጥ ፍቅር ምናምን ልታስተምረኝ ነው እንዴ? አዎ ኩኩሻ፣ እውነቴን ነው የምልሽ። የኔ እርድና ከአንቺ ፍቅር ጋር ተደምሮ ከአቅሜ በላይ ነው የሆነብኝ። ለአንቺ ይኸውልሽ ሰማይ የሚያክል ፍቅር ነው ያለኝ። አረ ዳይመንድ ወደዛ ወሬ ቀይር በእናትህ። እኔ እናንተ እኮ የምንበሻሸቅ ሰዎች ነን። ዛሬ ምን አዲስ ነገር ተገኘና ነው ሌላ ወሬ የምናወራው? ቆይ እስከ መቼ ነው እኔና አንቺ የምንበሻሸቀው? ይኸውልሽ ኩኩሻ፣ ከዚህ በኋላ ማለት ነው እኔ ለአንቺ ያለኝን ፍቅር በፍጹም መደበቅ አልችልም። አረ ዳይመንድ እየተጠጋኸኝ እኮ ነው። ምን ሆነ ነው? እሺ እኔ ይኸውልሽ አንቺን እንዲከፋሽ አልፈልግም። አንቺ ከምትከፊ ሁሉ ነገር ቢቀር ይሻላል። የኔ ፍላጎት አንቺ ደስተኛ ሆነሽ ማየት እንጂ አንቺን ማስከፋት አይደለም።
ዳይመንድ፣ ወይኔ ዳይመንድ፣ ብቻን አፍቃኝ እንዳይሆን። አሁን ነው ወንድ ልጅ ተበላ ማለት። ቆይ ግን ከመቼ ነው እንደዚህ ልቤ ውስጥ ገብታ ተደራር ላይ የተቀመጠችው? እንዴትስ ነው ቆይ ከልቤ ለውጣት የምችለው? ምን ሆነ ነው? ቆይ ማዝራ ቅድም ስታወራ ሮጥ ይወጡ የተፈጠረ ችግር አለ እንዴ? አረ ኖርማል ነው። ዝም ብዬ ብቻዬን መቀመጥ ፈልጌ ነው። ትንሽ አየር ውሰድ ብዬ ነው። በዛ ላይ በቃ እግሬ ላፍታታ ብዬ ነው የመጣሁት። ዳይመንድ እንደዛ አይነት ሳታወራ እናንተ እኮ ብዙ ዓመት አንድ ላይ ያሳልፈናል። ደግሞ ፊትን አይቼ ያዝነውን አውቀዋለሁ። አሁን አደብቀኝ ንገረኝ። ለምን በውስጥ አመቃት ይዟል? ወንድም ማልቀስ ካለብም ማልቀስ፣ መጮህ ካለብም መናደድ ካለብም ተናደድ። በቃ ውስጥ ላይ አትደብቁ ብቻ። አብዳል እንዴ? እኔ እኮ ወንድ ልጅ ነኝ። ወንድ ልጅ ደግሞ ሰው ፊት አያለቅስም። በዛ ላይ ደግሞ የሄደን ሰው እያሰቡ መነፋረቅ ምን ሊጠቅም? ወንድ ልጅ አያለቅስም አይበሳጭም ያለው ማለት ስሜትን ደብቆ መያዝ እኮ ድክመት እንጂ ጥንካሬ አይደለም። አውቃለሁ ኩኩሻ በሜዷ ተጎድታል፣ ልብ ተሰብሯል። ሁሉም ነገር እኮ አውቃለሁ። እሱማ እውነትን ነው ኪንጎ። የኩኩሻ ድምጽና ሳቋ በጆሮ ውስጥ እስካሁን ያቃጭላል። ብዙ ጊዜ እኔ ለእሷ ምንም አይነት ስሜት እንደሌለኝ አስመስል ነበር። እውነታ ግን ሌላ ነው። ለእሷ የነበረኝ ስሜት በጣም ጥልቅና እውነተኛ ነበር። ሰዎች በህይወታችን ውስጥ እያሉ ማንነታቸውን አውቀን ማክበር አለብን። ስንለያይ ደግሞ ስሜታችን አምነን መቀበል የእድገታችን አካል ነው። የምን እድገት ነው? ምን እያልክ ነው? ራስን አትውቀስ። ኩኩሻን ማጣት የህይወት ትምህርት እንጂ ያንተ ውድቀት አይደለም። እውነትን ነው ኪንጎ። ታውቃለህ፣ ላንተ በመንገዴ ብቻ ተጭኖኝ የነበረው ስሜት ባንዴ ቀለል አለኝ። ደስታ ደስታ ነው ወንድም፣ አዝነ ማየት አልፈልግም። ሀዘን እኮ ሀዘን ነው። ከሳቅ ጀርባ ያለውን ሀዘንን ካልተረዳውና ካልሰማው ምን ወንድም ይሆንክ? ኧረ ጭዌ ጨምር የለ እንዴ? ፍታ እንጂ ያመረርክ እንዴ? ጨዋታ አይደለም ዳይመንድ። እኔ ሁል ጊዜ ላዳምጥና አብሬ ልሆን ዝግጁ ነው። ኪንጎዬ በጣም አመሰግናለሁ ወንድም። ባታረገውም ይኸው እንዳረከው ነው የምቆጥረው። ቆይ እኔ ወዴት ነው የጠፋው? ይዞ አይደል አይቀመጥም ማለት ነው? አደይ እንዴት ነሽ? አደይ እማማ እንዴት ነው? ስራ እንዴት ነው? መቼም አላስቸገርንም አይደል? ያለ ቀጠሮ መጣል። አረ ችግር የለውም አደይ። ዶክተር እማዬ ሕክምናዋን ሙሉ ለሙሉ ሳትጨርስ የሆነ ጉዳይ አጋጠማትና ወደ ገጠር ልትመለስ ነው እና መጨረስ ያለባት የቀረ ሕክምና ካለ እሱ ልናማክር ነበር የመጣ ነው። እንዴ ማማ ለምንድን ነው እንደዚህ ተረፈው የሚሄዱት? እዚህ ትንሽ ረፋይሉም ነበር እንዴ? እኛም እኮ ገና አላገኘነውም፣ በደንብ ጊዜ አላገኘንም እርሱን ለመንከባከብ። አይ የኔ ልጅ እኔስ በሆነ እዚሁ እርፍ ብዬ መቀመጡን መች ጠልቼው። እንደው የገጠር እኮ ፍቅር አይለቅም በጊዜ። እንደው ሄደት ብዬ ልየው ብዬ ነው ገጠሩ። እሺ ማማ እንግዲህ እሄዳለሁ ካሉ ምን ይደረጋል? አዎ ዶክተሬ መሄዱ ነው የሚሻለኝ። እንግዲህ እናት እሄዳለሁ ካሉ ማድረግ ይቻላል። ግን ይወሉት እኔም በደንብ ስሙኝ እሺ። እንደዛ ሲያሰቃዩትን ለነበረው የወገብ ህመም ከባድ ነገር ማንሳት እንዲሁም ራስዎትን ማድከም አይቻልም። የልብ ህመሙንም ደግሞ በደንብ አይተነው ህክምና አድርገንልዎታል። እሱ ምንም የሚያሳስብ ነገር የለም። ራስዎትን በደንብ ይንከባከቡ እሺ። አሁንማ ጤነኛ ሆኜ እግሬም ወገቤም እኮ ደህና ሆኖልኛል። እንደው እግዚአብሔር ይባርክ ዶክተር፣ እድሜ ይስጥህ። በትክክል ማማ፣ አሁን ሙሉ ለሙሉ ደህና ነዎት። ግን ይወሉት እዛ ገጠር ከገቡ በኋላ የህመም ስሜት ወይ ወገቦትን ወይ ልቦትን ካመሙት ዛሬ ነገ ሳይሉ ወደ እኛ ተመልሰው ይመጡ። አዲ እንግዲህ ይህንን ነገር በደንብ መከታተል አለብሽ። እሺ ዶክተር። እግዚአብሔር ይስጥልኝ እኔ ልጅ፣ ፈጣሪ ይባርክ። አሜን እናቴ አሜን። እኔ የምለው ዶክተርዬ፣ ያ ጓደኛ ስራ አልገባም ኖሯል እንዴ? ሳላገኘው መሄዴ ነው። እንደው አደራህን እግዚአብሔር ያክብርህ፣ ክበርልኝ፣ በልልኝ። እንደው ሳላገኘው ሄድኩኝ። እናንተ እኮ እዚህ በመጣው ሰዓት ያደረጋችሁልኝ እንክብካቤ እንደው በውለታም አይመለስ። ተባረኩልኝ፣ ኑሩልኝ፣ ጤናና እድሜውን ይስጥልኝ። እንደው ሰላም በልልኝ ጓደኛህን። እንዴ ማማ፣ እርሶ እኮ ማለት ለእኛ ልክ እንደ እናታችን ነዎት። ያው የእርሶ ሰላምና ደስታ ለእኛም ትልቅ ደስታ ነው የሚሰጠን።
ይህንንም ደግሞ ችግር የለውም። የእርስዎ ምርቃትና ምስጋና በደንብ አደርስለታለሁ። በቃ ዶክተር ሰዓትም እየሄደ ስለሆነ እማዬ ልሸኛት። ያው የሕክምናዋን ነገር ሳላረጋግጥ ከሚሄደው ብዬ ነው። አንተም አላሳፈርከኝም። በጣም አመሰግናለሁ። ኧረ ምን አደረግኩልሽ አይደል? እንዴ ከዚህ በላይ ተባረክልኝ የኔ ልጅ፣ እድሜ ይስጥህ። በቃ እሺ እናቴ፣ የኔ መኪና ስላለ እስከምናላ ድረስ እኔ ልሸኛት። አረ ዶክተር ተው አትቸገር፣ እኛ በታክሲ መሄድ እንችላለን። አንተም ቢሆን ስራ አለብህ። አረ ምንም ችግር የለውም አደይ። ያው የማማን ምርቃት እየተቀበልኩኝ በዛ ሄድ ያለው በቃም ደግሞ ስለሚኖር እኔ ከምትሸከሙ እኔ ባረሳችሁ ይሻላል ካልክሽ በጣም እናመሰግናለን። እሰይ የኔ ልጅ፣ አሁን በዚህ ጊዜ እንደዚህ አይነት ብሩክ ሰው የት ይገኛል? ተባረክልኝ፣ እድሜ ይስጥህ ካልክ ምን ይደረጋልሽ? እታለም ዴቭ፣ ምን ነው ልጄ? ምን ነው ተቋቁረሃል? ፊትህ ልክ አይደለም። ምን አጋጠመ? ምን ሆነሃል? እታለም የማሚ ጉዳይ ነው። ሊዱ ደውላልኝ ነበር። በጠናታማ ወደዚህ እየመጣች እንደሆነ ነገረች። ምን ነው አልሚ? ምን ነው እንደዚህ በድንገት የታመመችው? ምን ሆና ነው? እኔ ራሱ አላውቅም እታለም። ያው የልብ ህመሟ ድጋሚ አገርሽቶባት እሷ አሸንፏት ነው የሚሆነው። አይዞ ልጄ አይዞ ዴቭ፣ አትደንግጥ እንዴ። አምላክ እኮ ምሕረቱን ይልክላታል። ደህና ትሆናለች። አይዞክ እታለም። እኔ ግራ ገብቶኛል። በቃ በራሴ ደስተኛ ልሆን ነው ብዬ ሳስብ ሌላ ነገር ደግሞ ይፈጠራል። ልጄ ዴቭ ተው እንደዚህ አትበል እንዴ። ፈተናዎች ሲደራረቡ እኮ ነው ጠንካራ የሚያደርጉ። እታለም እኔ ግን ሰልችቶኛል። ብዙ ነገሮችን አልፌ ደስተኛ መሆን ስጀምር ሌላ ትልቅ ደግሞ ጣጣዎች መጥቶ ይደቅሱኛል። ቆይ ሁሉ ነገር ለምንድን ነው እኔ ላይ የሚደራረቡ? አይዞ ልጄ አይዞ፣ አትጨነቅ። እናትህን በፈጣሪ መልካም ፍቃድ ትድናለች፣ ደህና ትሆናለች። አንተ ዝም ብለህ አትጨነቅ። እታለም እናቴን ማጣት አልፈልግም። በምንም ነገር ብትቃረነኝም እሷ ለእኔ ህይወቴ ነች። እሷን ማጣት አልችልም። አይዞ ልጄ፣ እናት እኮ በህይወት አለች። ሕክምናውን ስታገኝ ደግሞ ደህና ትሆናለች። አይ አልሚ፣ እንዲህ ቀላል ሰው መስላለች። እንዲህ በቀላሉ እጅ አትሰጥም። እናንተም ማታውቁት ስንት ፈተና አልፋለች መሰለ። ደህና ትሆናለች። አንተ ብቻ አትጨነቅ፣ በርታ ልጄ። እታለም የእውነቴን ነው የምልሽ። በእናትነት ምክርና ፍቅርሽ ብዙ ነገሮች ይቀሉልኛል። ይኸው በዚህ ምክርሽ ደግሞ ትንሽ ቀለላል። በጣም ማመሰግን። የኔ ሀሳቢ ልጅ፣ አሁንም ቢሆን ተስፋ አትቁረጥ። አምላክ ያበረታሃል። እሱማ ልክ ነሽ። ከፈጣሪ ውጭ ማን አለኝ? አታማርድ ብዬ ወደ ህይወታችን ብዙ ከባድ ነገሮች ሲመጡ ህይወታችን ውስጥ ያሉትን ብዙ ከባድ ነገሮች ሊያስወጡ እንጂ እኛን ለመጉዳት አይደለም የሚመጡት። የመጡትን ችግሮችንም ፈጣሪን አመስግንበት እንጂ አታማርበት ልጄ። እሺ ታለ ቅምጥለ ደስ አለሽ አይደል? ቀላል ደስ ብሎኛል ማዘሯ። ኪንጎ ለኔ ያስበው ይሄን ፕሮግራም አዘጋጅቶ ከዛ ደግሞ የኔ መሰለ ስጦታ ሰጥቶኝ በጣም ነው እንጂ ደስ ያለኝ። በጣም ጥሩ ነው ልጄ። ግን አንድ ቁም ነገር ልንገርሽ፣ በደንብ አድርገሽ አዳምጪ። ምንድነው ማዘሯ? ንገሪኝ፣ እሰማሻለሁ። ይህን ያህል የሚወድሽና የሚያስብልሽን ሰው አያያዙ ማወቅ አለብሽ። ሁልጊዜ ቶሎ ቶሎ የምትናደጅበትን፣ ኪንጎን በትንሽ በትልቁ የምትጮይበትን ነገር አቁሚ። ይህን ኃይለኛ የምትሆኝበትን ባህርሽን በደንብ ማስተካከል አለብሽ። ማዘሯ፣ እኔ እኮ ድንገት ተናድጄ ነው እንጂ ኪንጎ ላይ ጨክኜበት አይደለም። አውቃለሁ ልጄ። ሴት ልጅ ግን ረጋ ያለች ሩሩ ተንከባካቢ ስትሆን ነው ትዳሯና ፍቅሯ የሚጸናው። ወንድ ልጅ ወደ ቤቱ ሲመጣ ሰላምና ፎይታን ነው እንጂ ጭቅጭቅን አይፈልግም። ይኸውልሽ ልጄ፣ ፍቅርን መስጠትና መንከባከብ ስትችይ ነው ፍቅር ሁልጊዜ ዘለቄታ የሚያገኘው። እውነትሽን ነው ማዘሯ። አንዳንዴ አላስፈላጊ ነገር ላይ እንደምበሰጭ አውቃለሁ፣ ግን ከዚህ በኋላ ራሴን ለመቆጣጠርና ለመሻሻል ሞክራለሁ። እሺ ይኸውልሽ ልጄ፣ ፈጣሪ ጥሩ ሰው እጅ ላይ ጥሎሻል። እንዳንቺ ኃይልና ቁጠኝናት ቢሆን ኖሮ አይሆንም ነበር። ሌላ ወንድ ልጅ ቢሆን ኖሮ ያንቺን ኃይልና ቁጣ አይችልም ነበር። ግን የሱ ትዕግስት ትልቅ ስለሆነ በደንብ አድርገሽ ጠብቂው። እሺ እናቴ፣ ያልሽኝን አደርጋለሁ። ከእንግዲህ እኔም የተረጋጋውና ለኪንጎ ጥሩ ሚስት ለመሆን ሞክራለሁ። እሺ በፍጹም ሰላምና ደስታውን አልነጥቀው። ተባረኪ ልጄ። እንደዚህ አስተዋይ ሆነሽ ምክሬን መቀበልሽ ራሱ ትልቅ ነገር ነው። ፈጣሪ ፍቅራችሁን ባርኮ ቀድሶ አይለያችሁ። በሰላም ዝለቁልኝ። አሜን እናቴ። እኔ ምልሽ ቅምጥሌ፣ እንደው ዳይመንድን የሆነ ነገር ተናገር ያስቀየምኩት እንዴ? አየኔ ነገር ደግሞ ወዴት ሄዶ ይሆን? አታስቢ፣ ኪንጎ ተከትሎ ስለወጣ እሱ ያወራዋል። የኔ ዶክተር፣ የኔ ሐኪም
እግዚአብሔር ያክብርልኝ። እንደው ከመጣሁበት ቀን ጀምሮ ያደረክልኝ እንክብካቤ እንደው እስከ መቼም የሚረሳ አይደለም። ተባረክልኝ፣ ኑሮህን ይባርከው፣ ስራህን ይባርክልኝ። እጅህ እኮ ወርቅ ነው፣ ይፈውሳል። ሁሌም እንዲሆንልኝ። እማዬ መኪናው ስትሆኚ ደግሞ እግርሽን ዘርግት አድርገሽ ተቀመጭ እሺ። ደግሞ ንፋስ ስለሚኖር ልብስሽ እንዳትወልቅ። ውይ ያደየኔ ልጅ፣ እኔ ደህና ነኝ እኮ አሁን። የዶክተር እጅ እኮ ፈውሶኛል። ይልቅዬን አንቺ ራስሽን ጠብቂ አደራሽን። ልጅ ጠላቶችሽ ብዙ ናቸው። አደራሽ እንደው ይጨንቀኛል እንደው ስለይሽ። እማዬ አትጨነቂ። እኔም እኮ በጣም ተናፍቀኛለሽ። አሁን ስገባ ቤቱ ባዶ ነው የሚሆንብኝ። እንደው የብርሃን ጉዳይ ባይሆንብኝ ኖር እኔም ጥዬሽ ባልሄድ ደስ ባለኝ። እሷ እኮ አመፀኛ ናት፣ ጸባዩዋ አይቃወም። እሺ እማዬ፣ ግን ቶሎ ቶሎ ደውይልኝ እሺ። እሺ አታስብ። እንደው ዶክተር ያን ጓደኛህን ደግሞ አደራ ሰላም በልልኝ። እንደው ሳላገኘው ሄድኩ እኮ። እግዚአብሔር ያክብርልኝ፣ ተባረክ በልልኝ አደራ። አለ አለሁልሽ። ምንድነው ደግሞ እንደዚህ መቅለስለስ? ምን ነገር ጣልሽ? ዶክተር የለም እንዴ? አሁን እኮ ቢሮ ነኝ ብሎ ጠርቶኝ ነበር። አዎ ሩታዬ፣ ዶክተር የሆነ ትንሽ እኮ አስቸኳይ ነገር ገጥሞት ወጥቷል። በቃ እስከዛ ቁጭ በይ፣ እኔ እደውልለታለሁ። እኔም በጉጉት ጠርቶ ቢሮ ውስጥ አለመኖሩ በጣም ነው የሚያሳዝነው። እኔ እኮ እሱ ደወለልኝ ብዬ በጣም ደስ እያለኝ ነው የመጣሁት። አይዞሽ ሩታዬ፣ አንቺ ለማስከፋት ፈልጎ እኮ አይደለም። ያው ድንገተኛ ነገር ስላጋጠመው ይሆናል እንጂ መቼም አንቺ ላይ ጨክንሽ። ይኸው ቆይ አሁን ደውዬ እንደውም እጠራዋለሁ። እኔ የምልሽ ግን ሩታዬ፣ የኔዋ ሮሚስ እንዴት ነች? ደህና ነች? ለምን ይዘሻት አመጣሽ? አይሄኒ በቃ ሁሉ ጊዜ ሮማን ነው አይደል የምታስበው? እሷማ ምን ትሆናለች? ደህና ነች። ኪችን ውስጥ ስራዋን እየሰራች ነው። ኧረ ሩታዬ በእናትሽ እንዴ ተሰቃየሁብሽ እኮ። ቆይ እኔ ወንድምሽ አይደለሁ እንዴ? በቀን ውስጥ እኮ 6 7 8 እኮ ስሟን ሳላነሳ የምውልበት እኮ ቀን የለም። ኧረ በእናትሽ የሆነ ነገር እንኳን መላቢን በእናትሽ። አውቃለሁ ይሄኔ በጣም እንደምትወዳት እኮ አውቃለሁ። ግን ደግሞ አሁን ስራ እየሰራች ስለነበር ነው እንጂ ይዣት መጣ ነበር። በቃ ይሄኔ ብሄድ ይሻላል። እዚህ ድረስ መጥቼ እሱን ባለማግኘቴ በጣም አዝኛለሁ። ሲመለስ ወይ እመጣለሁ ወይ እደውልለታለሁ። በቃ ኧረ ሩታዬ ይኸው ቆይ አሁን ልደውልለትና ማለት እዚህ ራሱ እንዲወጣ አደርገዋለሁ። ይኸው ሩታዬ እንደመጣሽ ነግሮና ማለት ጠርቼው እንድትገናኙ አደርጋለሁ። እሺ በቃ አንቺ አትዘኝ። አለማዘን አልችልም ይሄኔ። እዚህ ጀመር ስንት ነገር አውርተን ከጨረስን በኋላ በጉጉት እሱን ፍለጋ እዚህ ድረስ መምጣት ነው የጠፋት። ቆይ እንጂ ሩታ፣ ቆይ እኔና አንቺ እያወራን ጠብቆ ይመጣል እኮ። ዩቲ ደግሞ ምንድን ነው እንዴ? ይህች ልጅ አለማስቀየማችንም እንዴ? ለአንተ ፍቅር እዚህ አፈር መብላት አለብኝ እንዴ? አሁን ደግሞ ይመጣና ሩታዬ እኮ በእናትህ ታቀየማኝ እኮ ሄደች ይላል። አደይ ምን ሆነሻል? ምንም እናቴ መሄዷ ትንሽ ቅር አሰኘኝ። አደይ እናትሽን በመሸኘትሽ የተሰማሽን ሐዘን እረዳለሁ። ግን ደግሞ ሁልጊዜ እኮ የሰው ልጅ ከእናቱ ጋር አይኖርም። ለብቻሽ ነገሮችን መጋፈጥ፣ ብቻሽ መኖር መልመድ አለብሽ። እሱም አውቃለሁ። ያው እኔም በሆን ብቸኝነቱን ለምጄዋለሁ። ግን ትንሽ ቀናትም ቢሆን ቆይታ ስትሄድ ከበደኝ። ያው እናት አይደለች፣ ትንሽ ከፋኝ። አይዞሽ አደይ፣ እናትሽ እኮ አሁን በጣም ደህና ናቸው። ደግሞ አጠገብሽ በጣም የሚወዱሽ ብዙ ሰዎች እንዳሉ አትርሽሽ። ደግሞ እኔም ቢሆን አንቺን ለማገዝ በየትኛውም ነገር ዝግጁ ነኝ። ላደረክልኝ ነገር ሁሉ በጣም አመሰግናለሁ። ውለታ ትልቅ ነው። በቃ ሁሉ ልጅ እሺ አደይ፣ ቻው። ምናልባት ዛሬ አንቺ ማፍቀር የማቆምበት ራሴ ላይ ጨክኜ የመወሰንበት ቀን ነው። እንዴት እንደሚሆን አላውቅም፣ ግን ደግሞ የግድ መወሰን አለብኝ። ይቅርታ አደይ፣ የፈለገ ባፈቅርሽም አንቺ እንዴ ብናግብተሽ አንቺን እያፈቀርኩ መኖር ይጎዳኛል። ልሰናበትሽ ይገባል። ደህና ሁኚ አደይ። አደይ አደይ ዶክተር፣ ምን ነው የቀረ ነገር አለ? አይ አደይ፣ ይቅርታ ልልሽ ነው። ዶክተር፣ ምንድነው? ምን ሆናል? የተፈጠረ ነገር አለ? ምን አጥፍተህ ነው?